እግዚአብሔር ይመስገን። እንጸልይ። አጭር ጸሎት የተነሳንበት ክፍል ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለኔ የሚመሰክሩ ናቸው ይላል መጽሐፍ ቅዱሳችን። መጽሐፍት ሁሉ የሚያወሩት ስለማን ነው ይለናል? ስለኔ ብሎ ክርስቶስ ስለሱ እንደሆነ ይናገራል። አባት ሆይ እናመሰግንሃለን፣ እንባርካሃለን። ሁሉ ነገር ያለው አንተ ውስጥ ነው። ፈውስ ያለው አንተ ውስጥ ነው። አባት ሆይ ሁላችንም የምንድነው አንተን የበለጠ ስናውቅ ስንረዳ ነው። አባታችን ሆይ እባክህ አሁንም ደግመ ራስህን ግለጥልን። ምህረትህ በእኛ ህይወት ላይ ይግነን። ብዙ የትምህርት ንፋስ ባለበት በዚህ ዘመን እውነት የሆነውን አንተን እንድታሳውቀን በኢየሱስ ስም እንጸልያለን። ጉጉታችን ይሄ እንዲሆን እንለምንሃለን። እባክህ ጌታ ሆይ ሌሎች ነገሮች ይሄዳሉ ይመጣሉ፣ አንተ ግን ሁሌ እንደጸናሃል። የክርስትናችንም ደግሞ ማዕከል ነው፣ እምብርት ነው። ይሄንን አውቀን እለት አንተን ለማወቅ መነሳሳት ውስጣችን እንዲኖር እንጸልያለን። ዛሬም የሚኖረንን ጊዜ ባርክልን። እናመሰግንሃለን። ቀሪውን ጊዜ ላንተ ሰጠን። ክብር ለስምህ ይሁን በጌታ በኢየሱስ ስም አሜን። በቀደም እንዳነሳውላችሁ በጣም ጥልቅ በሆነ መልኩ ሳይሆን ስለ ትምህርተ ክርስቶስ ስናነሳ በተወሰነ ደረጃ በብሉይ ኪዳንና በአዲስ ኪዳን ያለውን ሁኔታ አብረን እናያለን ነው። እሱን ነው ለማድረግ እንደምንሞክር የተናገርኩት። ስለዚህ መግቢያዬ ላይ በጣም ብዙ መጽሐፍ ቅዱሳዊ ማስረጃ አለ። ስለ ክርስቶስ መነጋገርን ግዴታ የሚያደርጉ ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። እነዛ ደግሞ ሁሉም መጽሐፍ ቅዱሳዊ ማስረጃዎች እዚህ ላይ ያለው የእግዚአብሔር ቃል በሙሉ ስለማን እንደሆነ ይናገራል፣ ስለ ክርስቶስ። ይሄን ደግሞ ራሱ ኢየሱስ ነው የተናገረው ብለን ቅድም ያነበብኩላችሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 39ን አንስተናል። ሉቃስ 24ና 44ን አንስተናል። የሉቃስ 24 44 ሐሳብ በሙሴ ሕግ ይላል፣ በነቢያት ይላል፣ በመዝሙራት ይላል። ስለዚህ ብሉይ ኪዳን ማለት ነው ባጭሩ። በእነዚህ ሁሉ መጽሐፍት የተወራው ስለማን ነው? ስለ እኔ ነው ብሎ ራሱ ጌታ ኢየሱስ ይነግረናል። ዮሐንስ ወንጌል ምዕራፍ 5 46 ላይ ሙሴን ብታምኑ እኔም ባመናችሁ ነበር፣ እርሱ ስለማ ጽፏል ነው የሚለን። ስለ እኔ ጽፏል ብሎ መጽሐፍ ቅዱሳችን እሱን ይናገራል። ሉቃስ 18:31 ደግሞ ስናነብ 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። ስለዚህ ነቢያት ስለማን ተናግረው ነበር? ስለ ሰው ልጅ። ስለማ? ስለ ክርስቶስ። እሱ ነው የሚፈጸመው ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ ነቢያትም መዝሙራትም በትክክል የሚያወሩት ስለማን ነው አለን? ስለ ክርስቶስ ኢየሱስ ነው የሚል ሐሳብ አነሳንና ወደ አዲስ ኪዳንም ስንመጣ ተመሳሳይ ነው። አንድ ጥቅስ ብቻ ዛሬ ላንብብላችሁ። አዲስ ኪዳን ላይ ስንመጣ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ምን ብሏል ይላል? ተጽፏል ይላል። ስለዚህ መጽሐፍ ቅዱሳችን ያውም ሁሉም አልተጻፈም ነው የሚለን አይደል? ሁሉም አልተጻፈም። ግን ደግሞ የተጻፈው ነገር በሙሉ ግቡ ስለማን ነው ከተባለ ክርስቶስ ኢየሱስን አምነን ምን እንድናገኝ? የዘላለም ሕይወት እንድናገኝ እንደሆነ መጽሐፍ ቅዱሳችን ይናገራል። ከዛ ለማድረግ የሞከርነው ነገር ምንድነው? የምታስታውሱ ከሆነ በብሉይ ኪዳን ታዲያ እንዴት ባለ መልኩ ነው ኢየሱስ የተገለጠው የሚለውን አነሳንና ምን ብለን ተነጋገርን? የእግዚአብሔር ምን መልአክ በሉስ እስቲ። የእግዚአብሔር መልአክ። በብሉይ ኪዳን የክርስቶስ ኢየሱስ መገለጥ ማን ተብሎ ነው የተጻፈው? የእግዚአብሔር መልአክ። እነዚህን ክፍሎች ለማጥናት ሙከራ ስናደርግ ታስታውሱ እንደሆን ለአጋር የተገለጠላት የተጻፈው ማን ተብሎ ነው? የእግዚአብሔር መልአክ ተብሎ ነው። እሷ ግን የምትመልሰውን መልስ ስናይ እሱም ደግሞ አደርግልሻለሁ የሚላትን ነገር ስናይ ይሄ አምላክ የሚለው ነው እንጂ ይሄን ተግባር መልአክ ሊፈጽም አይችልም። ስለዚህ በዛ አዘን በዛ በራ ውስጥ እያለች ወደ እሷ የመጣው የእግዚአብሔር መልአክ ነው። እንደምትጸንስ የሚነግራት እሱ ነው። ማን ነው? እንደምትወልድ የሚነግራት እሱ ነው። ልጁ ሲወለድ የሚሆነውን ነገር የሚነግራት እሱ ነው። አይዞሽ የሚላት እሱ ነው።
ይሄ ደግሞ የመላእክ ተግባር አይደለም። ስለዚህ እዚህ ላይ የእግዚአብሔር መልአክ የሚለው ታዲያ ማንን ነው ብለን ስንል አብን እንዳልሆነ ለማየት ሞክረን። ስለዚህ በብሉይ ኪዳን የወልድ መገለጥ ምን ተብሎ ነው የተጠራው? የእግዚአብሔር መልአክ ነው ተብሎ የተጠራው የሚል ሐሳብ አንስተናል። በተለይ ሰፊ ሰዓት ወስደን ከታች ወደ ላይ ያጠና ነው መሳፍንት ስንት ነው? መሳፍንት 13 ነው። እሱ እንደውም ፍንትው ብሎ የተቀመጠ ነው። ለምን መጀመሪያ ላይ ወደ ሴቲቱ ሳምሶን እንደሚወለድ የነገራትን መልእክት ከሰማች በኋላ ወደ ባሏ ሄዳ ያለችው ምንድነው? የእግዚአብሔር ሰው ታስታውሳላችሁ አይደል? የእግዚአብሔር ሰው አለች። ግን ወዲያው ደግሞ ምንድነው የምትለው ለባሏ? የእግዚአብሔር ሰው ነው ካለች በኋላ መልኩ አለች እንደ ሰው አይደለም፣ እንደ አምላክ ምን የሚል ነው? የሚያስፈራ ነው አለች። ባልየው ድጋሚ እንዲመጣ ለመኑ። እውነትም ሁለተኛ ጊዜ መጣ። መጽሐፍ ቅዱስ እንደዛ ነው የሚለው። ሮጣ መጣ ለባሏ ነገረች። እሱም ሲሮጥ መጣ፣ አገኙት ማለት ነው። በነበራቸው ልውውጥ ላይ ያ የመጣው መልአክ ምንድነው የሚለው? ትጸንሻለሽ ይላል፣ ትወልጃለሽ ይላል። አሁን ይሄንን ማለት የሚችል ማን ብቻ ነው? አምላክ ነው አይደል? አንድ መልእክተኛ ይሄን ሊል አይችልም። አምላክ ስለሆነ ነው። ግን እሱን እያጠናን ስንመጣ ታስታውሱ እንደሆን በቃ አንተ የተናገርከው በደረሰ ጊዜ መስዋዕት ምን እንድናቀርብልህ ደግሞ የከፍየል ጠቦቱን አምጡ አለ፣ አርዳለሁ አለ፣ ብላ አለ። የተለመደ ስለሆነ ማለት በጣም ትልቅ ዋጋ የሚያስከፍልም ጉዳይ አይደለም እውነት ለመናገር። ግን ደግሞ ምን ይለዋል ያ የእግዚአብሔር መልአክ? ብታመጣም ብታቀርብም አልበላም ግድ ብትለኝ ይለዋል ማለት ነው። እዛ መጨረሻ ላይ በቃ እንግዲህ ሲፈጸም እንድናከብርህ ስምህ ማን ነው አለው። ታስታውሳላችሁ? ከዛ ምን ብሎ መለሰለት? ስሜ ማን ነው አለው። ድንቅ ነው አለ። መስዋዕቱ ተደረገ። በእሳት ውስጥ ሲሄድ አዩ። ያኔ ነው ተመልሰው ባላገኙት ጊዜ ለካ ያየነው አምላክን ነው አሉ። እና ወዮን ጠፋለን አሉ። እሱን መሰረታዊ ነገር ነግሬያቸዋለሁ። ማንም ሰው አምላክን አይቶ በህይወት ሊኖር አይችልም። ስለዚህ ማን ነበር ታዲያ ይታይ የነበረው ከተባለ በብሉይ ኪዳን ማን ነው ማለት እንችላለን ነው? ክርስቶስ ማለት እንችላለን ብለናል። በሙሴም ታሪክ እንደዛው የተፈጸመውን ለማየት ሞክረናል። ዘጸአት 3 አይደል? ትዝ አይላችሁም? እንደገና ደግሞ በይስሐቅ መሰዋት አብርሃም ይስሐቅ ሊሰዋ በሄደ ጊዜ ጣልቃ የገባው ማን ነው ብለናል? ይሄ የማ መልአክ? የእግዚአብሔር መልአክ ነው። ከዚህ ዮሐንስ ወንጌል ላይ መተን ከዘጸአት ጋር አዛምደን ያወራነውን ካስታወሳችሁ ዘጸአት ላይ ራሱ እግዚአብሔር ፊቱን ማየት እንደማይቻል ተናግሯል። ደግሞ እውነትም ነው። ዮሐንስ ወንጌል ላይ ደግሞ መጥቶ የሚነግረን ምንድነው? አንድ ልጁ ነው ማንን የተረከው? አብን የተረከ አንድ ብቸኛ ማን ነው? ኢየሱስ ነው። ስለዚህ በሚታይ መልኩ በመካከላቸው ይገለጥ የነበረው ኢየሱስ እንደነበረ አንሳንና የተወሰነ ማሰሪያ ለማበጀት ፊልጵስዩስ ምዕራፍ 2 ይላችኋል። ራሱን ምን አደረገ? ባዶ አደረገ። በምድርም በነበረው ጉዞ የዘላለም ሕይወት እንድናገኝ በአብ በወልድ በመንፈስ ቅዱስ ባለ የሥራ ድርሻ ፈቅዶ መጥቶ ነው፣ ትቶት ነው፣ እንደተቀማ ስላልቆጠረ ነው የሚል ሐሳብ ከእናንተ ጋር ለመነጋገር ሞክረናል። ዛሬ ምንድነው የምናደርገው? ወደ አዲስ ኪዳን ስንመጣ የኢየሱስ ክርስቶስ የመገለጥ ጉዳይ አከራካሪ ነው? መልሱልኝ እስቲ። አከራካሪ አይደለም ነው እንዴ? አይደለም። ፍንትው ብሎ ምን ብሏል? መጥቷል ማለት ነው። ምንም የሚያሻማ ነገር የለም። በጣም ብዙ ቦታ ማንሳት እንችላለን። ስለዚህ ዛሬ ምንድነው የምናደርገው? ወደ አዲስ ኪዳን ስንመጣ የተወሰነ ከቅድመ እላዌው ጋር አብሮ የሚሄድ ነገር እናነሳና አዲስ ኪዳን ላይ በጣም ጮክ ብሎ የሚናገረው ኢየሱስ ክርስቶስ ለምን ታዲያ ሰው መሆን አስፈልገው የሚለው ነው ማለት ነው። ስለዚህ እሱን ነው በጣም ለማውራት ምን ሞክረው። ምክንያቱም በአዲስ ኪዳናችን አብም ወልድም መንፈስ ቅዱስም ተገልጠው እናውቃለን አናውቅም? በጣም እናውቃለን። ስውርም አይደለም እንደ ብሉይ ኪዳን በግልጽ የተቀመጠ ስለሆነ። ግን የተወሰነ ከቅድመ እላዌው ጋር ከዘላለማዊነቱ ጋር አያይዘን ጥቂት ነገር እናንሳና ዛሬ ትኩረት የምናደርገው በአዲስ ኪዳን ኢየሱስ ለምንድነው ሰው መሆን ምን ያለው ያስፈለገው የሚለውን ነው የምናነሳው ማለት ነው። ግልጽ ነው አይደል? ቶሎ ብለን ለመነጋገር እንሞክር። እሺ፣ መጽሐፍ ቅዱሳችንን ራእይ መጽሐፍ ምዕራፍ 1 ቁጥር 8 እናውጣና ያለውና በሉት እስቲ ያለውና ከዛስ የሚመጣው ከዛስ ሁሉን ምን የሚል የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ ራእይ ምዕራፍ 1 ቁጥር 8 ላይ ምንድነው የሚነግረን? ምንድነው የሚያወራው? ያለ ነው፣ የነበረ ነው፣
የሚመጣ ነው። ሁሉን የሚገዛ ጌታ አምላክ ነው። አልፋና ኦሜጋ ነው። ይሄንን ደግሞ ነኝ ነው የሚለው ማለት ነው። እስቲ እኔ ባይ ነው ብሉ አይደል? ራሱ ነው ኢየሱስ ይሄንን የሚናገረው። ታውቃላችሁ አምላክ የሚለውን ስንፈታ ቢያንስ ማንም ሰው አምላክ ካለ ገዢነትን መፍታት አለበት፣ መጨመር አለበት። ፈጣሪነትን አይደለም ፈጣሪነትን መጨመር አለበት። ለምሳሌ ከክርስትና ውጪ አምላክ የሚባሉ ብዙ ነገሮች አሉ። የአምላክ አንዱ መስፈርት ገዢ መሆን አለበት፣ ፈጣሪ መሆን አለበት። ስለዚህ ገዢ ካልሆነና ፈጣሪ ካልሆነ ምን መሆን አይችልም? አምላክ መሆን አይችልም። ምንም ይሁን ማለት ነው። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ በራእይ መጽሐፍ ላይ እኔ ነኝ ያለውን ካየን ከእግዚአብሔር ጋር ዘላለማዊነትን ማንም ፍጡር ሊጋራ እንደማይችል እናውቃለን። እውነት ውሸት? ማንም እኛም ብንሆን አንድ ነገር ጥንቃቄ አድርጉ። እኛም ብንሆን አሁን የዘላለም ሕይወትን ብዙ ጊዜ ስንተነትን ሽምግል ሳይሉ ሳይመለጡ ሽበታም ሳይሆኑ ሌላ ምን ነበር ለዘላለም። በነገራችን ላይ በጣም ዘላለም እኮ የምንመሰጠው በጉ ብርሃኑ የሆነባትን ስለምናስብ ነው። እውነት ውሸት? ይሄ በቃ አልበላ ያለን በምድር አልበላ ያለን ነገር በሙሉ በኑሮ ውጣ ውረድ በምን ያጣነውን በሙሉ ሻኛውን እንደዚህ እንዳታስቡ። በመድኃኒዓለም እኔ አለ የለም አላልኩም። አደራ እራት እንደምንበላ መጽሐፍ ቅዱስ አልተጻፈም። ግን በጣም መመሰጥ ያለብን ዘላለማዊ የሆነ ክርስቶስ አለ አይደል? እሱን ስለማግኘት ነው የምናስበው። ለዛ ነው አሁን አንዳንድ ሰው 1000 ዓመት መንግስትን ሲያብራራ 1000 ዓመት መንግስት በምድር ለ1000 ዓመት አይደል? እንደዚህ አይነት አመለካከት አለ። ሲያብራራ እንዲያው ቢኖርና ለ1000 ዓመት ጌታ ክርስቶስ ጌታ ሆኖ እኛ ከሱ ጋር ምድር ላይ ብንገዛ ብዙ ሰው አዲስ ከተማ መሆን አይፈልግም፣ ቦሌ መሆን ነው የሚፈልገው። በ1000 ዓመት መንግስት አስተሳሰብ ማለት ይሄ እኮ የተጠቃ ነው። በነገራችን ላይ 1000 ዓመት መንግስት ይኖር እንጂ እኔ ከዚህም ሰፈር ባያነቃንቀኝ አይከፋኝም። አንዳንዴ ስሪቱን በጣም መፈተሽ ያስፈልጋል። አሁን ምንድነው ላወራ የፈለኩት? ጌታ ኢየሱስ ራሱ ነው የተናገረው። ምን ብሎ ያለ የነበረ ከዛስ የሚመጣ ያለ ጌታ አምላክ ገዥ አልፋና ምን ኦሜጋ እኔ ነኝ ብሏል ማለት ነው። ስለዚህ አዲስ ኪዳን ላይ ስንመጣ በቀስት ደረጃ ወደዚህም ዘላለማዊ ነው፣ ወደዚህም ደግሞ ዘላለማዊ ነው። ሰውን ካወራን ወደዚህ ዘላለማዊ አይደለም። መገኛ አለን የለንም? መልሱልኝ እስቲ። መገኛ አለን። ምናልባት ወደዚህ ምን ልናወራ እንችላለን? ዘላለማዊነትን ልናወራ እንችላለን። ከዚህ ወደዚህ ግን ዘላለማዊነት ማውራት አይቻልም፣ የተፈጠርንበት ስላለ። ስለዚህ የትኛውም ፍጡር የሆነ ነገር በሙሉ በሁለት ሳይድ ዘላለማዊነትን ሊያወራ አይችልም። ዘላለማዊ ነው ብሎ ካወራ አምላክ ብቻ ነው ሊያወራ የሚችለው ማለት ነው። ስለዚህ ኢየሱስ ራሱን ምን ብሎ ጠርቷል? እኔ አልፋና ምንድን ነኝ? ኦሜጋ ነኝ። የነበረው የሚለውን ዘላለማዊነት ማንም ሊጋራ አይችልም። እስቲ አሜን ብሉ። እትብታችሁ የተቀበረበት ቦታ ይታወቃል። በቃ መነሻ አላችሁ። መነሻ ያለው ደግሞ ምን መሆን አይችልም? የነበረ ሊባል አይችልም ማለት ነው። የነበረ ይባላል እንዴ? አይባልም። የነበረ እንዲባል በጣም የሚነቃቀሰው ስለ እድሜው ለምን ይጨነቃል? እስቲ ንገሩ። ለምን እንጨነቃለን? አሁን እድሜ እኔን ጨምሮ ማያሳስበናል? ይህ ይታወቃል። ወደ ክርክር ስንገባ መታወቂያን ያመጣሉ አይደል? ምንለው ምን ማለታችን? ሚኒስትር ያመጣሉ ማለት ምን ማለት ነው? እድሜን ቁልጭ አድርጎ ይነግራል ነው። ስለ ክርስቶስ ስናስብ እንደዚህ ልናወራ አንችልም። እሱ የነበረ ነው። ይሄንን የሚናገረው ራሱ ነው። ስለዚህ አዲስ ኪዳን ላይ ስንመጣ ማንም ሊጋራ አይችልም። ይሄን መሆን ከቻለ እሱ ምንድነው ማለት ነው? አምላክ ነው የሚለውን ማየት በጣም ያስፈልጋል። ስለዚህ ዘላለማዊ የሆነ ምንድነው? ኢየሱስ አምላክ ነው። እሺ ዮሐንስ ወንጌል 17:3 እናውጣ። ኢየሱስ ፍጹም መለኮት ነው። ኢዝ ጋድ ምንለው ማለት ነው። ዮሐንስ 17:3 አንድ ሰው ያንብብልን። እሺ በቃ ይሄን የሚያወራውን ኢየሱስ ነው። ምን አለ? እስቲ ጮክ በልና ረጋ ብለን እውነተኛ አምላክ የሆንከውን ማንን ማለት ነው? ይሄን የሚናገረው ማን ነው? ራሱ ኢየሱስ ነው። ስለዚህ ነግሬያቸዋለሁ፣ ሰብኬያቸዋለሁ፣ አሳይቻቸዋለሁ የሚለው ማንን ነው? አብን ነው። እውነተኛ እውነተኛ አምላክ የሆንከውን አንተንና
የላከውንም ካለ ማለት ነው ራሱ ማለት ነው ኢየሱስ ክርስቶስን ምን እንዲሉ እንዲያውቁ። አሁን እዚህ ጋር እንድትይዙኝ የፈለኩት መጀመሪያ ሲጀምር እውነተኛ የሚል አለ አይደል? እውነተኛ የሆነውን ከኔ ጋር ናቸው አይደል? ይሄ የተጠቀሰው ለማን ነው? ለአብ ነው ማለት ነው። አንደኛ ዮሐንስ 5 ደግሞ እናንብብ። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። በቃ የማ ልጅ? የእግዚአብሔር ልጅ። ማን ነው እሱ? ክርስቶስ። የእግዚአብሔር ልጅ ካለ በኋላ ራሱን ምንድነው የሚለው? ከኔ ጋር ናቸው እስቲ እውነተኛ የሆነውን በሏ። ይሄን የሚለው ለማን ነው? ለክርስቶስ ነው። የእግዚአብሔር ልጅ ማን ነው? ክርስቶስ ነው። ከዛ እውነተኛ የሆነውን እናውቅ ዘንድ ነው የሚለው ማለት ነው። ስለዚህ እውነተኛ የሆነውን የሚለው አሁን እዚህ ክፍል ላይ ለማን ነው? ለክርስቶስ ነው። ምን እንድናስብ ነው? መጽሐፍ ቅዱሳችን ኢየሱስ ክርስቶስ ዘላለማዊ ቅድመላዊ አለው ብቻ ሳይሆን ኢየሱስ ፍጹም መለኮት ነው። እስኪ አሜን በሉኝ ባካችሁ። ኢየሱስ ፍጹም ምንድነው? መለኮት ነው። ለምን እንደዚህ ከተባልን ዮሐንስ 17:3 ላይ እውነተኛ የሚለው አብን ነው። አንደኛ ዮሐንስ 5:20 ላይ እውነተኛ የሚለው ማንን ነው? ኢየሱስን ነው። ስለዚህ መጽሐፍ ቅዱስ አዲስ ኪዳንን ረጋ ብለን እናውራ ከተባለ ስለ አምላክነቱ በጣም ብዙ ማስረጃ ማቅረብ ይቻላል። አውቀዋል፣ ተረድተዋል፣ ነግሬያቸዋለሁ፣ አንተን በደንብ አብራርቻለሁ፣ አንተን አወቁ ማለት የዘላለም ሕይወት አገኙ ማለት ነው በሚልበት በዮሐንስ 17 ላይ ስለ አብ የሚያወራውን ያህል ይመጣና ደግሞ አንደኛ ዮሐንስ ላይ ዮሐንስ ሲተርክልን እርሱ ራሱ ኢየሱስ ማን ነው? እውነተኛ የሆነ ነው ብሎ ይላል ማለት ነው። ስለዚህ አዲስ ኪዳንም በደንብ አድርጎ አንድ የሚያስቀምጥልን ነገር ምንድነው ካላችሁ በሁለተኛ ደረጃ መያዝ ያለብን ኢየሱስ ፍጹም መለኮት ነው። እስቲ አሜን በሉ። ጥሩ ትንሽ ጥቅሶችን እናምጣና ለምን የሚለውን ተናግሬ እንሰበስባለን። ስለ መለኮትነቱ አሁን ምን እያወራን ነው? እሱ ቅድመ ዘላለማዊ አምላክ ነው። አዎ ለአብ የተባለ ለማ ተብሏል? ለክርስቶስ ተብሏል። በዚህ ምክንያት እሱ ፍጹም ምንድነው? ፍጹም አምላክ ነው አለን። ካልን ስለ መለኮትነቱ መለኮት ስለመሆኑ መገለጫዎችን እናምጣ፣ መለያዎችን እናምጣ ብለን ብንል መጽሐፍ ቅዱሳችን ላይ የተቀመጡ ምኖች አሉ? መገለጫዎች አሉ። ቶሎ ቶሎ ብለን እናንብብ። ሁላችንም የምናውቀው ማቴዎስ ምዕራፍ ስንት 28:19 አንድ ሰው እሱን ያውጣ። አንድ ሰው ደግሞ ዮሐንስ 16:30 ቶሎ ቶሎ በሉ። ከዛ ራእይ ምዕራፍ 4 ቁጥር 8 እነዚህን እናንብብና አንድ ነገር ጨምሬላችሁ ለምን ታዲያ ሰው መሆን አስፈልገው የሚለውን እንነጋገራለን። በቃ እዚህ ላይ ግልጽ ነው አይደል? አብ ወልድ ምን መንፈስ ቅዱስ አለና ሲቋጭ ግን ምንድነው የሚለን? እኔ እስከ ዓለም ምን ፍጻሜ ድረስ። እስከ መቼ ነው የሚለን? እስቲ ሁል ጊዜ በሉ። ሁል ጊዜ ከማጋ ከናንተ ጋር ነኝ ያለ። ይሄንን ማለት የሚችል ማን ነው? አሁን እኛ እዚህ ብቻ ነን፣ እዚህ ብቻ ነን፣ የትም መሆን አንችልም። እውነት ውሸት የፈለገ አሰራር ቢገባን አሁን እኮ አንዳንዱን እንድትዋጉትም ስለምፈልግ ነው። እንግዲህ አሁን አንዱ የመጣው ትምህርት ምንድን ኖ ማይንዴን ነግሯለሁ። ሺህ ጊዜ ብትነግረው እዚህ ብቻ ነህ፣ የትም የመሆን እድል የለን። የትም አለ ቁርጡን ነው መነጋገር ያለብን። ሁሉ ቦታ በማንኛውም ጊዜ መሆን የሚችል አንድ ብቸኛ አምላክ ብቻ ነው። ስለዚህ እሱ ላይ ይመጣና እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከማጋ ከናንተ ጋር ነኝ። እዚህ ክፍል ላይ ምንም የሚያሻማ ነገር የለም። አብም ተገልጧል፣ ከዛስ ወልድም ተገልጧል፣ ከዛስ መንፈስ ቅዱስም እንደዚሁ ተገልጧል ማለት ነው። ስለዚህ በሁሉ ስፍራ ይገኛል እንላለን ኮራ ብለን። እስኪ አሜን ብሉ። ኢየሱስ በሁሉ ስፍራ ምን ይላል? ይገኛል። ድገሙና ብሉት እስቲ። በዚህ ድምጽ አይሆንማ። እስቲ ኢየሱስ በሁሉ ስፍራ ይገኛል በሉ። ኢየሱስ በሁሉ ስፍራ ይገኛል። ይሄ እምነታችሁ ይሁን። ከማንም ጋር ፊት ለፊት ማለት ምን ያደርግልሃል? እንዴት አያደርግልኝ? እንዴት በጣም አስደናቂ ነገሩ እሱ ነው። እሱ መለኮት ነው የሚያሰኘን አንዱ በሁሉ ስፍራ መገኘቱ ነው። እሺ 16:30 ምንድነው የሚለን? አሁን ሁሉን ነገር እንደምታውቅና ማንም ሊጠይቅህ እንደማያስፈልግ ተረድተናል። በቃ
አሁን ሁሉን ምን እንደምትል በሉታ። አሁን ሁሉን ምን እንደምትል ከዛስ እሺ ፒተር ይህም ከእግዚአብሔር እንደወጣ እንድናምን አድርጎናል። ስለዚህ ኢየሱስ ክርስቶስ ሁሉን ምንድነው? እስቲ በሏ ሁሉን አዋቂ ነው። ስለዚህ ሁሉን አዋቂ ነው ካልን የመለኮት አንዱ መገለጫ ሁሉን ምን ማድረግ ነው? ማወቅ ነው። ስለኛ ምንድነው የተነገረን? ከፍለን እናውቃለን ይላል። እኔ ከጠቀማችሁ በእናንተ እድሜ ጨዋ ያረገኝን ነገር ልንገራችሁ። እያያችሁኝ ነው? ይኸውላችሁ በደንብ ይሁን። በጣም ጨዋ ያረገኝን አሁን አንድ ቂቅ ያለ ዶክተር በጥሩ ደረጃ ላይ ያለ ስፔሻላይዝድ ምናምን ያረገ ደና ተከፋይ የሆነ ዶክተር ታውቃላችሁ እድሜ ልኩን ሰርቶ ደና ግራውንድ ምናምን ፕላስ ቤት መስራት ቢያምረው የሱ ጠቅላላ እምነት መሰረት የሚያደርገው እኮ መሐንዲሱ ላይ ነው። እውነት ውሸት? ትክክለኛ ታሪክ ነው የምነግራችሁ። እኔ ዲፕሎማ ስማር ጨዋ ያረገኝን ዕውቀት ነው የምነግራችሁ። አናጢው መምታት ያለበት የሆነ አመታት ነበር። ሳይመታው ሳያስተካክለው ሁሉ ነገሩ አለቀ። ከዛ ቤቱ ላይ አፈጠጠ። ሲያፈጥ የቤቱ ባለቤት የሆነ ይሄ ዶክተር መጥቶ ምንድነው የሞጀርክብኝ አለው። ዶክተር አላቅም እንዳትለኝ አለው። አላቅም እንዳትለኝ ምንድነው? ሰው አዲስ የመጣ ስታይል ነው። ታምናላችሁ? ለሰው እዛ ቤት ሊጎበኝ ለመጣ በሙሉ መጀመሪያ ዶክተሩ የሚያሳየው ያንን ነው። አዲስ ስታይል ነው ብሎ ማለት። አንድ ቀን አንድ ራት ተዘጋጅቶ በሙያው ምህንድስና ምናምን የሆነ ሰው እዛ ቤት መጣ። እየበላ እንትኑን ይሄ እየበላ ምን ነው ጀሰባራ አረጋው ቤት ምን ነው? ይሄን እኮ በጊዜ መቆረጥ የነበረባቸውን ረስተው ነው። ለአመታት ግን ምን ሲላሱ አቆይቶ ማለት ነው። በነገራችን ላይ የፈለገ አጥኝ ሁኑ በጣም ስማርት የምትሆኑት ባጠናችሁት ጉዳይ ብቻ ነው። አሁን እዚህ አፈቀላጤ ነጋዴ ቢኖራው እናንተ ማለት በቃ አፈቀላጤነቱ ንግዱ ላይ ብቻ ነው። አንድ ተራ ዘበኛ እኮ ግራ ያጋባዋል። እውነት ውሸት? አንድ አለቀልህ በቃ አለቀልህ ይሎ በቃ አይ እንዲሁ ነው ጣራ የሚቆጥረው። ከፍለን ነው የምናውቀው። የፈለገ ነገር ቢመጣ የሰው ልጅ ከፍሎ ነው የሚያውቀው። ሁሉን ምን ሊል አይችልም። ቆይ እውነት ውሸት? በምንም ፋርማሲስት ዕውቀት ያላችሁ ሰዎች እርዱኝ። እናንተ ፋርማሲስት የሆናችሁና እኛ መድኃኒት እኩል እንድናለን እንዴ? ታውቃላችሁ የኔ ቢጤው እንደዋጠ ነው የሚሻለው። ገና እንደዋጠ ፋርማሲስቱስ እስኪሰራ 30 ደቂቃ እታች እስኪደርስ 10 ደቂቃ ወደ ሽንት እስኪቀየር 5 ደቂቃ ስለሚል አይድንም። እኔና እናንተስ? የሰው ልጅ እኮ ዋ ተሰጥቶት በጥብጬ ነው ጭልጥ አርገ ብትጠጣ ትድናለህ ተብሎ እኮ ዋ ጠጥቶ ይድናል። እውነት ውሸት ነው እኮ። አትታገሉት። አሁን አየር ላይ ያለውን አሰራር ፌስ አርጉ። ሁሉን ልታውቁ አትችሉ። ሁሉን ልናውቅ አንችልም። ሁሉን ሊያውቅ የሚችል አምላክ ብቻ ነው። ከአምላክ ውጭ ያለ ማንም ሰው ጳውሎስን የሚያል ሰው እኮ ከፍለን ምን እንላለን ያለው እናውቃለን። እዚህ ሁሉን የሚያውቅማ ብቻ ነው አምላክ። ለአምላክ የተሰጠ ሁሉ አዋቂነት ለማ ተሰጥቷል? ለክርስቶስ ኢየሱስ ተሰጥቷል ነው። ራእይን እናንብብና ከዚህ ልውጣ። ምዕራፍ 4 ቁጥር 8 ምንድነው የሚለው? አራቱም ሕያዋን ፍጡራን እያንዳንዳቸውም 6 ክንፎች ነበሯቸው። በዙሪያቸውና በውስጣቸው በዓይኖች የተሞሉ ነበሩ። ቀንና ሌሊቱም ቅዱስ 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 የነበረው ያለውና የሚመጣው ሁሉን ቻይ ጌታ አምላክ ማለትን አቋረጡ። በቃ አንዴ ላንብበው። አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸው ዓይኖች ሞልተውባቸዋል። ቅዱስ 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 ከዛስ የነበረውና ያለ የሚመጣው ሁሉን ምን የሚል የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ያነበብን ላይ ሁሉን ምን የሚል የሚችል ማለት ነው። ስለዚህ መጽሐፍ ቅዱሳችን አዲስ ኪዳን ሌሎችንም በሽ ክፍሎች ማምጣት እንችላለን። አምላክ የሚያደርገውን ተግባር ወይም አምላክ ላይ አለ የሚባለው ማንነት ማላይ ነበር ነው? ክርስቶስ ላይ ነበር። ስለዚህ ክርስቶስ ሁሉን ቻይ ነው። አዎ ሁሉን ቻይ ነው ነው። ዕብራውያን 13:8 ያወጣ ሰው ካለ እሱን እናንብብና እንሰብስበው።
ዕብራውያን ምዕራፍ ስንት 13 እሺ በቃ ማይለዋወጥ ማለት ነው። አሜን በሉ እስቲ። ኢየሱስ ክርስቶስ ትላንትናም ከዛስ ዛሬም ከዛስ እስከ ዘላለም ምንድነው ያው ነው። ምን አይልም ማለት ነው አይለወጥ ማለት ነው። ስለዚህ አንድ መለኮት የሚያሰኘው ምንድነው ካልን ሁሉንም አውቁ ነው፣ በሁሉ ስፍራ መገኘቱ ነው፣ ሁሉን ቻይነቱ ነው፣ አለመለወጡ ነው ማለት ነው። ስለዚህ እነዚህ ባህሪያት ማጋ ነበሩ ኢየሱስ ክርስቶስ ጋር ነበሩ። አምላክ ነው ብለን ስንል የአምላክነት መገለጫ አለው። የአምላክነት መገለጫው አሁን ያወራናቸው ናቸው ነው። የመጨረሻው ግን ምንድነው? እስካሁን ያወራነው ኢየሱስ ዘላለማዊ ቅድመላዊ ያለው ያ ማለት የነበረ ተብሏል አልን መጀመሪያ ላይ። ከዛስ ፍጹም መለኮት ነው። ማስረጃ ምን አቀረብን? ለአብ የተሰጠ እውነተኛ አምላክ የሚለው ለማንም ተሰጥቷል? ለክርስቶስም ተሰጥቷል። ስለዚህ እሱ ፍጹም ምንድነው? መለኮት ነው። ሶስተኛ ላይ ምንድን ያነሳ ነው? መለኮትነቱ ደግሞ መገለጫዎች አሉት። መገለጫዎቹ ምንድን ናቸው? ሁሉን መቻሉ ነው፣ በሁሉ ስፍራ መገኘቱ ነው፣ ሁሉን ማወቁ ነው፣ የማይለወጥ መሆኑ ነው። አራተኛና የመጨረሻው ስለ ቅድመላዊው ስናወራ ማውራት ያለብን የክርስቶስ ስራ በዘላለም ሐሳብ የነበረ ነው። ክስት ያለ ድንገት ፕሮፖዛል የተቀረጸ አድርጎ ማሰብ ትክክል አይደለም። ዓላማ አለው። ከዘላለም ነው ዓላማው። ሰምታችሁኛል? ከዘላለም ነው ዓላማው። ይሄንን በጣም ማሰብ በጣም መነጋገር ያስፈልጋል። ስለዚህ ስለ ክርስቶስ ስናወራ ከዘላለም ጀምሮ እንደነበረ መረዳት አለብን። ልክ የሰው ልጆች መዳን ሲያስፈልጋቸው ብቅ ያለ አይደለም። ከኔ ጋር ናችሁ ወይ? ብቅ ያለ አይደለም። እንግዲህ አሁን ምንጩ እየተፈተሸ ነው። ምንጩ ተፈትሾ ሲያልቅ መጥቼ አስተምራቸዋለሁ። አሁን ግን ለጊዜው ምን አይነት ዲስኩር ተጀምሯል? ልክ የኛ መዳን እኮ ሲያስፈልግ ኢየሱስ መጣ። ይኸውላችሁ ስሙኝ። ከዛ ልክ ምን ይላሉ ይሄን ሲናገሩ? አሃ እኔ አሁን የዘላለም ሞት እንዳልሞት ነው እሱ የመጣው። አዎ ኃጢአተኛ ስለሆንኩ ነው። አዎ ለኃጢአተኝነት የማስረጃ አምጣ። ለኃጢአተኝነት ማስረጃ? አዎ አዳም በምኑ ገና ከመጀመሪያ በአዳም ወገብ ውስጥ አንተ የውርስ ኃጢአት አለብህ። አንዱ መከራከሪያው ነጥብ ምንድነው? ባላደረኩት የምትጠየቅበት ምክንያት የለም ነው። እኔ አይደለሁም ነው። ከዛ ወደ ተግባር ደግሞ ኃጢአት እንመጣለን። ስለዚህ የውርስ ብቻ ሳይሆን የተግባር አለብህ። የተግባሩ ምንድነው? ትጠጣለህ። የተግባሩ ምንድነው? ታጨሳለህ። የተግባሩ ምንድነው? ምናምን ታደርጋለህ። አሃ ስለዚህ አምላክ የኔን መጠጣት ይከታተላል። እየተከታተለችው ነው። አምላክ የኔን ማጨስ ይከታተላል። አምላክ የኔን ጫት መቃም ይከታተላል። አዎ እንደውም እሱን አምላክ አልልም ይላሉ ማለት። ሞኛ አትሁኑ። በደም ስሙኝ። አንደኛና የመጀመሪያው መቼም ቢሆን ሱሰኛ ባትሆኑ ይመረጣል። ሱሰኛ በምድር ላይ ከብሮ አያውቅም። እኔ አሁን አሳስቦኝ ይሄን የምናገራችሁ እሱን እንዳትሆኑ አይደለም። ትምህርቱ ግን መጥቶ የሚያጠነጥነው ክርስቶስን ልክኛ መዳን ሲታሰብ ብቅ ያለ የተከሰተ አድርገው ነው። ኖ አይደለም። እሱ ከዘላለም የነበረ ነው። እስኪ በደንብ አሜን በሉ። አሁን አንድ ማስረጃ እናቅርብና ልክ በቀደም እንዳደረግነው አዲስ ኪዳን ላይ ቆመን እንጠይቅኛ እንደ ባለ አእምሮ ለምንድነው ኢየሱስ ሰው መሆን ያስፈልገው ነው። ለዚህ መጀመሪያ የምናነሳው ነጥብ ገና የሰው ልጅ አታድርግ የተባለው በዘፍጥረት መጽሐፍ ላይ በደም ተከታተሉኝ። በዘፍጥረት መጽሐፍ ላይ አታድርግ የተባለውን ባደረገ ጊዜ አትብላ የተባለውን በበላ ጊዜ በግልጽ አንድ ቃል ተጻፈ። ሞትን ምን ትላለህ? ትሞታለህ። ስለዚህ እዛ ውስጥ አሁን ገብቼ አላደክማችሁም። ሰይጣንም መጥቶ ስለ ሞታቸው አይደለም ያወራው። በነገራችን ላይ አትብሉ ተብለናል ሲባል አትብሉ እኮ ያላችሁ እንደማን እንዳትሆኑ ነው። እንደሱ ከኔ ጋር ናቸው። እንደሱ ስለዚህ ምንድነው ይሄ የምትበሉት ነገር እኮ እንድታቁ ነው የሚረዳችሁ ነው ያላቸው። እውነትም ለመናገር በፍቅር ስሙኝ፣ በበሉ ጊዜ ሚል ቃል የለም። ወዲያው ራቁታቸውን መሆናቸውን አወቁ። እግዚአብሔር መጀመሪያ ተሸሽገው ጥያቄ ባቀረበላቸው ሰዓት የጠየቃቸው ጥያቄ ምንድነው? ማን ነገረ? በምን አወቅ? ምን መሆነ? እስከዛ ቅጽበት እኮ ምናቸው መሆኑን አያውቁም። አይተፋፈሩም ነበር ይላል። ይሄ ማለት 15 ዓመት በጋብቻ 20 ዓመት በጋብቻ ሲቀመጥ ሰው ራቁት እንደሚለምደው አይደለም። ከመነሻውም ሔዋን ራቁት መሆኗን አታውቅም፣ ባሏም ራቁት መሆኑን አያውቅም። ይሄንን ነው ያበላሸው። ስለዚህ ሞቱ ማለት ነው። ከዛ መጽሐፍ ቅዱስን እየተከተልን ስንመጣ ዘፍጥረት ላይ ራሱ እግዚአብሔር ኪሩብ አኖረ። ዘልቀው ገብተው እንዳይበሉ ከለከለ ማለት ነው። ምክንያት በዛ ኃጢአተኝነታቸው ላይ ኪሩብ ተቀምጦ ባይከለክላቸው አይደል? ታዲያ ዘልቀው ቢገቡና
ያንን ፍሬ ቢበሉ ሙት ዘላለማዊ ነው የሚሆኑት። ስለዚህ እግዚአብሔር አንድ ቀን ዘፍጥረት ምዕራፍ 3 ቁጥር 15 ላይ ራሱ ኪዳን ገባ። የሰው ልጅ መነሳሳት አልወሰደም። ማንም ሰው ማለት ነው እንደጠፋ አይቀርም። በመልኬ በአምሳሌ የተፈጠረውን ሰው አድናለሁ ብሎ የመጀመሪያውንም መነሳሳት የወሰደው ራሱ ማን ነው? እግዚአብሔር ነው። ዘፍጥረት ምዕራፍ 3 ቁጥር 15 ምንድነው የሚነግረን? ከሴት የሚወለደው እርሱ የእባቡን ራስ ምን ይላል? ይቀጠቅጣል። አሁን አንድ ነጥብ እንድታገኙልኝ ነው እዚህ ውስጥ የገባሁት። ምንድነው መጠየቅ ያለባችሁ? ለኛ አሁን ለዚህ ለአዲስ ኪዳን አማኞች ገላትያ ምዕራፍ 4 ቁጥር 4 ስላለልን ከኔ ጋር ናችሁ አይደል? ገላትያ ምዕራፍ 4 ቁጥር 4 ስላለልን ከሴት የተወለደው ማን እንደሆነ እናውቃለን፣ ክርስቶስ። መጠየቅ ግን ያለባችሁ የአዲስ ኪዳን ዘመን ከመምጣቱ በፊት የነበረችው እስራኤልን ወይም የነበረውን ማህበረሰብ ብትጠይቁ ከሴት የሚወለደውን ለእግዚአብሔር የቀረቡትን ሁሉ ባካችሁ ተከታተሉኝ ይጠብቁ ነበር በእያንዳንዱ ቤት። አሁን እኛ እንደ ቀልድ ምን ሰብከው አንድ እኮ ስብከት አለ። ይሁዳን አታስታውሱ? ትዕማርን አታስታውሱ? እንደ ቀልድ ነው እኛም እኮ ምን ሰብከው ጀስት የወንድ ልጅ የዘር ፈሳሹን ውጪ እንዳያፈስ ትቀጣለ ለማለት ነው ምን ጠቅሰው። ልክ ነው፣ ኃጢአት ነው፣ ነውር ነው፣ በደል ነው፣ ልክ አይደለም። እሱ ክፍል ግን ምንድነው የሚያስተምረን? አጁ ይቀጠቅጣል የተባለው አውሬ ኢየሱስ ክርስቶስ ገና ከመምጣቱ ዘመን ጀምሮ የሱን የዘር አረግ ሲዋጋ እኮ የኖረ ነው። እውነት ውሸት ነው እኮ። ለምሳሌ የትዕማር ታሪክ ምንድነው የሚነግረን? ምንድነው የሚነግረን? የይሁዳ አይደለም ዘር እኮ ነው። የመጀመሪያ ልጅ እግዚአብሔርን አይፈራም ነበር፣ ተቀሰፈ። ሁለተኛው ልጅ ደግሞ ለወንድሜ ዘር አልተካም ብሎ ወደ ውጪ ዘሩን ያፈስ ነበር። ምን አለ? ተቀሰፈ። ከዛ ሶስተኛው ልጅ ፈራና አባት አስቀመጠ ይላል። በዛ ሂደት ውስጥ ምንድነው የምናየው? የክርስቶስ ኢየሱስ የዘር አረግ የመጣው እኮ በዚህች ሴት ነው። አሁን እኛ ሁሌ የምንነቃቃበት የሩትን ስብከት ሰው ተወሻ አይደል? እንደዛ ነው ምናው ሰው ተወሻ ስሙ ሜድ እንደሆነ የወርፋ ነው ምንለው እኛ ነን። እሱ ታሪክ እኮ ከዚህ ይዘላል። እግዚአብሔር አንድ ቀን ይሄን ባካችሁ አግኙ። እግዚአብሔር አንድ ቀን መዳንን በደም እንደሚያደርግ ኪዳኑን በደም እንደሚያደርግ ማሳያ ናቸው እኮ እነዚህ። ሩት እኮ አሕዛብ ናት። እውነት ውሸት? አሕዛብ ናት እኮ። የተቀላቀለችው እኮ በደም ነው። ሩቅ የነበረች ናት። አምላክሽ አምላኬ ሕዝብሽ ሕዝቤ ብላ የመጣች ሴት ናት ማለት ነው። ራብስ ምን ታስተምረናለች? ራብም ብትሆን እኮ ምንድናት? አሕዛብ ናት። የማቴዎስ ወንጌል የመጀመሪያው ምዕራፍ ላይ የተጠቀሱ አሕዛብ እነዚህ ስንት ናቸው? 3 ማለት ነው። ይሄንን ያዙና ዘዳግም ምዕራፍ 28ን ሄደን ስናነብ ዘዳግም 28ን እኔ ልንገራችሁ ሰዓት ለመሻማት ዘዳግም 28ን ስናነብ ግልጽ ኪዳን ነው። ግልጽ ኪዳን እግዚአብሔርን ከፈራሽ ትባረካለሽ፣ በዋቃሽ ይባረካል፣ እንስሳ ይባረካል። ከኔ ጋር ናችሁ አይደል? እሺ እግዚአብሔርን ካልታዘዘችስ እርግማን ማለት ነው። አሁን ብሉይ ኪዳን ላይ በብሉይ ኪዳን መነጽር አንድ ሰው በዋቃው ጎደለ ማለት ማንን እየታዘዘ አይደለም? እግዚአብሔርን። ለዛ ነው ኢዮብን መረዳት የከበዳቸው ወዳጆቹ። ኢዮብን መረዳት ከበዳቸው። እንደዚህ አይተናናቅም፣ አንተ እግዚአብሔርን የምትፈራ ከሆንክ እንዲህ ሊደርስብህ አይገባም ነው። የኢዮብ ታሪክ ግን ምንድነው? የአዲስ ኪዳን እኮ ማሳያ ነው። አሁን ስሙኝ አንድ ነገር እግረ መንገዴ ልፍታላችሁ። በጽድቅ ሜድ እኔ እግዚአብሔርን መፈራ እኔ እንደዚህ ማድረግ እኔ እምቸገር እኔ አዲስ ኪዳን በነገራችን ላይ ቅድስና እግዚአብሔርን መፍራት ያን አንድን ነገር ለማግኘት የምንኖረው ሳይሆን የኑሮ ዘይቤ ነው። ላይፍ ስታይል ነው። እስቲ አሜን ብሉ። እስቲ ላይፍ ስታይል ነው ብሉ። ላይፍ ስታይል ነው። ለምንድን ነው የምትፈራው እግዚአብሔርን? ያበላኛል ያጠጣኛል እኮ አይደለም። አሁን እሱን አለመሆን አይቻልም ነው። የብሉይ ኪዳን መነጽርን አርጋችሁ ኢዮብን መረዳት አይቻልም። የኢዮብ ጓደኞች ለዛ ነው ንስሐ ግባ፣ ላይ የዘነበ ያለው ነገር ምንጩ ሌላ አይደለም፣ በድለ ነው፣ ኃጢአት ነው፣ ነውር ነው አሉ ማለት ነው። እግዚአብሔር መጥቶ እስከሚከራከራቸው ድረስ ምንድነው እዚህ ውስጥ የሚነግረን? ይሄ ከሴት ይወለዳል የተባለው ክርስቶስ እስካልመጣ ድረስ የሰው ልጅ ወደሚነገርለት ትክክለኛ ብርሃን ሊገባ አይችልም ነው። እዚህ ባለን ጥቂት ደቂቃ አሁን እንድትከታተሉኝ የምፈልገው ነጥብ ምንድነው ካላችሁ መጽሐፍ ቅዱሳችንን ረጋ ብለን እንመርምር ብለን ካልን ሉቃስ 19 እናውጣ። ላንብብላችሁ ከቁጥር 1 ጀምሮ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆ ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም
የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ ማጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊቱ ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው አሁን ያው ስሙ ቅድም ባልኳችሁ በአይሁድ መነጽር ካያችሁት ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። ምክንያቱም ከኃጢአተኛ ሰው ጋር ክህነት አለብኝ የሚል ንግስና አለብኝ የሚል ሌዊነት አለብኝ የሚል የአምላክ ፈቃድ ፈጽማለሁ የሚል ሊውል አይችልም። ኢየሱስ ግን ገብቶ እሱ ቤት ዋለ። በዚህ ምክንያት አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለና ይሄን ነው የምፈልገው፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ምንድነው እያለን ያለው? ማይለወጥ ነው፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው። በሁሉ ስፍራ ምን ይላል? ይገኛል። አዶናይ ጌታ ያልነው ኢየሱስ የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው ይላል። ምንድነው የምንለው? ይሄ አዶናይ ያልነው ጌታ ያልነው ሁሉን ቻይ ያልነው ሁሉን አዋቂ ያልነው ያ ኢየሱስ ለምንድነው የሰው ልጅ የሆነው? የጠፉትን ሊፈልግ ነው የሚለው። ከኔ ጋር ናችሁ? ኢየሱስ ጀመረ፣ ተወለደ፣ ጀመረ አትበሉ ባካችሁን። እንደዛ አያስተምርም መጽሐፍ ቅዱስ፣ እንደዛ አይልም። ለምንድነው የሰው ልጅ የሆነው? የጠፉትን ምን ሊፈልግ ማለት ነው። ባለኝ ደቂቃ ላይ የሰባዊነቱን ወይም ሰው የመሆንነቱን አስፈላጊነት ባላንስ እንድናደርግ ተናግሬ ባለችን ደቂቃ ጨርሳለሁ። አንድ ጥቅስ ልጨምርላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ካለ በኋላ ኢየሱስ ክርስቶስ ከሙታን በመነሳቱ፣ እስኪ አሜን በሉኝ ባካችሁ። ኢየሱስ ምን በመሆኑ? ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ላይ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል አለት። በጣም አሳንሶ ኮሰስ ያደረገውን ስብከት ዛሬ ፈልቅቀን እናወጣለን። ምንድነው እዚህ ቤት ያለውን ሁሉም ሰው የሚያስቦርቀው ከተባለ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ነው የሚለው። እስኪ በደንብ ከዚህ በላይ አሜን በሉኝ። ማለት ለምን ለማይጠፋ ነው? ያው ለሆነ ነው። እድፈት ለሌለበት ነው። ለማያልፍ ርስት ነው። እንደ ምሕረቱ ብዛት ሁለተኛ ወለደን። እንደዚህ ነን እኛ። አሁን ኮርኩረን መጠየቅ ያለብን ይሄ ሁሉን አዋቂ፣ ይሄ በሁሉ ስፍራ የሚገኝ አይደል? ይሄ ማይለወጥ፣ ይሄ ገዥ የሆነ አዶናይ ለምንድነው ሰው የሆነው? ለምን አስፈለገው? ቢያንስ ይቺን መሰረታዊ ነጥብ ቶሎ ስሙኝ። የመጀመሪያውና አንደኛው እየሰማችሁ ለመሞት እንዲችል ነው ሰው የሆነው። ምን አልኳችሁ? በሉት እስቲ እንዲችል ድገሙት። መለኮት ይሞታል ወይ? አይሞትም። ስለዚህ ለምን ሰው መሆን አስፈልገው? መሞት እንዲችል ነው። ዘፍጥረት ምዕራፍ 2 ቁጥር 13 ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ምን ትላለህ? ትሞታለህ። ይህን ሰው ፈልጎ የማግኘት ጉዳይ መጽሐፍ ቅዱሳዊ ነው። ማንም ሰው ሞትን ሊሽር ስለማይችል ሮሜም 6:23 ካነበብን የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን ምንድነው? የዘላለም ሕይወት ነው። የኃጢአት ደሞዝ መቼም ቢሆን ሌላ ሆኖ አያውቅም። ደሞዙ ምንድነው? ሞት ነው። ከዚህ የሚያወጣው ማን ነው? የእግዚአብሔር ጸጋ ስጦታ ግን በክርስቶስ የዘላለም ምንድነው? ሕይወት ነው። ዕብራውያንን እናንብብ ምዕራፍ 2 ቁጥር 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣
በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዘዋል እንጂ የያዘው የመላእክት አይደለም። ለምን አሜን አትሉኝ? የያዘው የማንን? የአብርሃምን ዘር እንጂ የመላእክት አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳ ይችላልና። ምንድነው የሚለን የዕብራዊ ጸሐፊ? ምንድነው የሚል? ሰው ምትክ ያስፈልገዋል። ከዛ ከገባበት ሞት መውጫ ያስፈልገዋል። ከዛ ከገባበት ሞት መውጫ ደግሞ በጣም ተሞክሯል። ዕብራውያን ምዕራፍ 1 ቁጥር 1 ማንበብ ትችላላችሁ። በነቢያት ተሞክሯል፣ በአባቶች ተሞክሯል፣ በጣም ተሞክሯል፣ አልሆነም። ከዛ መጨረሻ ላይ ነው የሚለው የጌታ ቃል ማለት ነው። የሱን አገላለጥ በጣም እዩ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። ስለዚህ አጠገባቸው ያለውን ሰው አንተን ሊመስል የተገባው ሊሞትልህ ነው በሉ። አቻ ሊጫወት አይደለም። ኢየሱስ ያድናል። ትንንሽ እግዚአብሔር ለመሆን አይደለም። እሱ ወንድም መሆን የተገባው እኔ ምትክ እንዳገኝ ነው። በእኔ ምትክ እሱ ምን እንዲል እንዲሞት ማለት ነው። ስለዚህ ኢየሱስ ክርስቶስ ከዘላለምም አምላክ ነው። እሱ አምላክ ነው። ምንም ጥርጣሬ ውስጣችሁ እንዳይገባ። ለምንድን ነው ሰው መሆን ያሰኘው? ራሳችሁን አምጣው። መሞት ይገባዋል። ለኛ ምትክ ያስፈልገናል። አሁን የምናጣጥመውን ህይወት የምንቀበለው የተቀበልነውም እሱ ስለሞተልን። ሌላ ዲስኩር ወደዛ ጣሉ። እስኪ ባካችሁ አሜን በሉ። እና አእምሯችሁን ጭንቅ ጥብብ አይበለው። እሺ ለምን ሞተ አትበሉ። ለኔ ነው ማለት ይሄ ነው የክርስትና አስደናቂ ነገር እኮ እሱ ነው። እንደብድ የሚያደርገን እሱ ነው። እዚህ የሚያመጣን እሱ ነው። የሚያስጮህን እሱ ነው። ዕውቀት የሚያሰጠን እሱ ነው። እንዳትሰስቱ የሚያደርግ እኮ እሱ ነው እኮ ሚስጥሩ። አሜን አትሉም ወይ? እኛ እኮ ሆኖ ያሳየ ነው ኢየሱስ አለ። እንደዚህ እኮ መቀየር እኮ አያውቀው። እውነት ውሸት አያውቀው። ለምን እንደዛ ተገባው? ለኔ ነው አለ። በትክክል መጽሐፍ ቅዱስ የሚያስተምረን እሱ ነው። ስለዚህ በጣም ብዙ ዲስኩር አያስፈልገውም። ለምን ኢየሱስ ሰው ሆነ? አትጨነቁብኝ አባቴ ልጆች። አሁን የሚዲያ ዘመን ስለሆነ ስለማንከለክላችሁ እውነቱን ነው። ጭንቅ ጥብባት እንደው ባይሞት ይሻል አትበሉ። እንደዚህ እንኳን ሞት ካንተ ሰው መሆን ያስፈለገ ምን እንዲቻለው ነው? መሞት እንዲቻለው ነው። እቺን አንድ ያዙ። ሁለተኛው ምንድነው ነው? መጽሐፍ ቅዱስ ምንድነው የሚያስተምረን? ሁለተኛው ካላችሁ ሁለተኛው ምንድነው? በችግራችን ሊረዳን ነው። እስኪ አሜን በሉ። በምን እንዲረዳኝ ተነጋግሩ እስቲ። በችግሬ ሊረዳኝ ነው። ይሄንን አስምሩ የምትይዙ ሰዎች ማስታወሻ። ሰው ያልሆነ ፍጡር ሁሉ ስሙኝ፣ እንስሳትም ይሁን መላእክትም ይሁን ምንም ነገር ካለ ማለት ነው ሰው ስላይደሉ ብቻ የኔና የናንተን ችግር ፈጽመው ሊካፈሉ አይችሉም። ማንም ፍጥረት ማለት ነው የኔን ችግር መካፈል። አሁን እኮ ለዛ ነው አንዳንድ ጊዜ ከሰው ጋር ስናወራ አረ እንደ ሰው ተረዳኝ እንባባላለን። ምን ልንል? ቢያንስ ምን በለኝና ባዩን በኋላ ትነግረኛለህ አይደል? እንደዛ እኮ ነው። ኢንተርቪው ሊያደርግ ቁጭ አለ ጋዜጠኛው እና ኢንተርቪው የሚደረጉ ሰውዬ ቁጭ ብለዋል። አንድ ይጠይቃቸውና ሊመልሱለት ሲሉ ባናቱ ይመልስላቸዋል እሱ ማለት ነው። እና ይሄንን እንዴት አለፉት ይልና ገና ማውራት ሲጀምሩ ካፋቸው ይቀበልና አይ ቲንክ ብሎ ይመልሳል። መጣው ብለው ወደ ጓሮ ሄዱ። ስማቸው ጠፋኝ፣ ባስታውስ ደስ ይለኝ ነበር። ሄዱና ሻይ አፍልተው አመጡና ሻይ ቀዱ። ወይኔ ትህትናው ትሽ ያለ ሻዩን ቀዱና ሲሞላ ያቆማሉ ብሎ ሲጠብቅ እሳቸው አያቆሙ። ፈሰሰ። ምን እያደረጉ ነው? እንደዚህ ፈሰስክብኝ። እስቲ ተረዳኝ መጀመሪያ። እንደው ለሰባተኛ ማንኤል ካመናችሁ አንድ ሰው ብቻ ያዙ አጠገባችሁ ያለውን ሰው አንድ ሰው ብቻ እንደዚህ በሉት። ከዚህ በኋላ እረዳሃለሁ፣ እጋራሃለሁ። እንድገመውንም ከዚህ በኋላ እረዳሃለሁ፣ እጋራሃለሁ። ያው የሰው ልኬት እሱ ነው። እግዚአብሔር ከዚህ አያጉድልን። እስቲ አሜን ብሉ። ምን ማለት ነው? እረዳሃለሁ ማለት ምንም ሊገጥም ይችላል።
ከመፍረዴ በፊት እረዳሃለሁ እጋራለሁስ ለምን እንደቦረክ ባላቅም አብሬክ ግን ምን እላለሁ አንዳንድ ሰው ቡርክ ሲል ስታገኙት ያስፈነጠዛል ይላል አስፈነጠዘው ሰውየው አብሮ መፈንጠዝ ነው የሚጠበቀው ከኛ እሰይ የጌታ የኢየሱስ አስደናቂው ነገር ምንድነው ይላል ምንድነው ሰው የሆነበት ሚስጥሩ እኔን ይካፈለኛል አንድም ቀን ለጌታ ለኢየሱስ ደብዳቤ ማስገባት አይጠበቅም ያለ ቅድመ ሁኔታ ይረዳናል ሰውነትን ስለተካፈለ ማለት ነው ከኔ ጋር ናችሁ ወይ ይሄንን ሙላታችሁን አውጁ መጽሐፍ ቅዱሳችን የሚሰጠን ነገር ነው ምን ማለት ነው አሁን ለሰው ላይሆን ይችላል ምን እንዲያዘልሏል ይላል ኢየሱስ እንደዛ አይልም ቲቪ ቢያዘልል ወድ በሽታ ስትድን ብትዘል ምንም ብትሆን መጽሐፍ ቅዱሳችን ምንድነው ምን በችግራችን ይራራልን መለኮትን ሰውነት ምን ብያስረዳ ነበር እኔ እስቲ እናንተ ምን ብላችሁ ታስረዱ ነበር አይ ምንም ማስረዳ ሳያስፈልገን የምንሆነውን ሁሉ የሚቀበል ገንዘብ የሚያደርግ ባካችሁ እስኪ አሜን በሉ ለዚህ ነው ኢየሱስ ሰው መሆን ያስፈልገው ጥቅስ ብቻ ላንብብላችሁና እየሰበሰብኩ ልምጣ ዕብራውያን ምዕራፍ 2 ቁጥር 18 ምዕራፍ 2 18 ምን ይላል እርሱ ራሱ ተፈትኖ መከራን ስለተቀበለ ማ ክርስቶስ እርሱ ራሱ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ለምን እርሱ ራሱ ተፈትኖ መከራን ተቀብሏል ስለዚህ በፈተና የሚፈተኑትን ሊረዳቸው ይችላልና ይገባዋል የተባለ ኢየሱስ ነው እረዳሃለሁም ቢል የሚያምርበት ኢየሱስ ነው ምን ስለሆነ ሰውነትን ስለተካፈለ ወይ ሰው መሆን ስላስፈለገው ነው ቁጥር 17 ዕብራውያን 2:17 ላይ ስለዚህ የሕዝብን ኃጢአት ለማስተሰረይ ቅድም ያነበብኩላችሁ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ምን አለው ተገባው ይላል እዚህ የሚረዳ ጌታ አለ ሰው ይሆን የኛ ቋንቋ አይደለም ኦርቶዶክስ አንድ ኢየሱስን የምትገልጥበት ቋንቋ አለ በጠባብ ደረት ሰምታችኋል እንደዚህ ምን አምላክ እኮ እንደዛ መሆን አይችልም ስለዚህ ኢየሱስ ለምንድን ነው ሰው መሆን ያስፈልገው አሁን ከተማው ላይ የመጣውን ትምህርት በዚህ ሄዱና ተዋጉ እሱ ከዘላለም የነበረ አልነበረም ሊሉን ሲፈልጉ አመጡ ኖ ምክንያት አለው ሰው የሆነበት የኔን ሊካፈል ነው መከራዬን ገንዘብ ሊያደርግ ነው በህይወቴ ላይ የሚያልፈውን ሁሉ ፈተና ያቃል እስቲ ሊካፈለኝ ነው ብሎ ሊካፈለኝ ሊረዳኝ ማለት ነው የመጨረሻውና ሶስተኛው ምሳሌነት ነው ከዛ አጭር ጸሎት እንጸልያለን ምንድነው ምሳሌነት ነው በነገራችን ላይ በእኛ ዙሪያ የሚገጥመንን ሁሉ ፈተና ማምለጥ የምትፈልጉ ከሆነ ከዛሬ ማታ ጀምሮ ሂዱና ኢየሱስን አጥኑ ቢያንስ በእነዚህ መሰረታዊ ነገሮች የመጀመሪያው ራሴን የመቀበል ችግር አለብኝ የሚል ሰው ካለ እዚህ መሃል ሂዱና ኢየሱስን አጥኑ እንዴት እንደሚጠቅማችሁ ራሳችሁን ለመቀበል ለምንድን ነው እንደዚህ ያልከው ካላችሁ የእግዚአብሔር ወልድ ሆኖ ሰው ሆኖ መምጣት ለኛ በምን መልክ ነው እንደው ምሳሌ የሚሆንልን ከተባለ የመጀመሪያው ኢየሱስ ራሱን የተቀበለ አምላክ ነው በመድር ሲኖር ራሱን ምን ብሏል ተቀብሏል ማለት ለ33 አመት በመድር ላይ ሲኖር ማህበረሰብ ብዙ ብሎታል አላለውም ኢየሱስ ንገሩኝ አንድም ቀን አረባ ካስወግድልኝ አላለ ተቀብሎ ነው ይኖረው አንዱን ለምሳሌ ከናዝሬት መልካም ነገር ይወጣልን ሚል ቃል በቃ ወጣ አሜን ብሎ አለቀ ኑና ኢየሱስን አጥሩ ከሱ በላይ ራሱን የተቀበለ ይል አሜን ብሎ ሚደንቃችሁ ነገር ራስን የመቀበል ጉዳይ ብቻ ሳይሆን አንዱ የሁላችንም ትልቅ ፈተና ሰሞኑንም የምከታተላቸው ሚዲያዎች እንደዚህ አይነት ትምህርት የሚያራምዱ ሰዎች በጣም የሚያነሱት ነገር ምንድነው ታውቃለህ አምላክ ቢኖር እዚህ ይፈጠር ነበር ምግብ የሚጣልበት ሀገር አልፈጠረም ነበር ነው አው እዚህ ተፈጠርክ ምን ታርክ በቃ ተፈጠርክ ቢያማክራ አትፈጠርም ነበር ራስን ጨምሮ በቃ ተፈጠርን አሜን ብሉ ማለት በጣም መከራከሪያ ነጥብ አርገው ሰዎች ጠረጴዛ ላይ ቁጭ ብለው አንድ ማስረጃ ላቅርብ እስቲ አቅርብ እንዴት እዚህ ይፈጠራል አባቴ ኢየሱስ ነኝ እሱ ተወልዶ ጌታ ኢየሱስ
ወደ ቤተ ክርስቲያን ስርዓት ለማስፈጸም እኮ ሲሄዱ እልም ያለ የድሃ ልጅ ስለሆነ የቀረበው ምንድነው? በቃ አለቀ። ዝድሩም ቢሆን አላለም ኢየሱስ። እችን ተቀብሎ ነው የኖረው። ለጌታ ክብር ይሁንለት። እሺ ቆይ ከተሰጠው ስም መካከል አንዱ የኢየሱስ ስም ምን ነበር? ማርቆስ 6:3 የጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ፣ ይሰናከሉበትም ነበር ይላል። ካሁን በኋላ ሽሬዋለሁ ያን ያጽ ስም የምትሉላ አለ ይላል አላለም። ቤተሰባችሁን ለመቀበል ይጠቅማቸዋል። ኢየሱስ ለዚህ ብቁ ምሳሌ። ቤተሰቡ አልተቀየረም። የወለደ አንሶ ደግሞ ቤተሰብ ልቀይሩ ታገላላችሁ እንዴ? በሰላም ኑሩ ቤታችሁ። አሜን ብሉ። ትንሽ ይላችሁ ዋስ ለሰጧችሁ ብቻ ከነሱ ጋር ኑሩ። ይሄን ዝም ብትል ማዘር ያኔ ስትል ሄደ ነበር። እግዚአብሔር ይባርካቸው። እንኳን ተሯሩጠው ሰጧችሁ። አሜን። መልኳ ቁመቷ ምናምን አትበሉ፣ ሰውነቷ ምናምን አትበሉ። ያው የገረጡት እናንተንም ሲያሳድጉ ስለሆነ ማለት ነው። ቤተሰባችሁን ለመቀበል ቤተሰብን የመቀበል ጉዳይ ብቻ ሳይሆን በዙሪያችሁ የሚመጣውን አቅርቦትና ከአቅርቦት ጋር ተያይዞ የሚመጣባችሁንም ጣጣ መቀበል የምትፈልጉ ከሆነ ኢየሱስን ሂዱና እዩ። የገቢ ምንጭ ስላልነበረ አይደል እንዴ? ና ሂድና አሳ ምን ብል አውጣና ከሱ ውስጥ አልተባለም እንዴ? በቃ ባንክ አካውንት ኢየሱስም አልነበረው። ቢኖራችሁ ወደፊት ጥሩ ነው፣ ለኛም ትጠቅማላችሁ። እኔ እሱን እያጠፋው አይደል። ግን ደግሞ በትክክል ከዚህ ነገር ጋር የሚመጣን ቀውስ በአእምሮ መሰልጠን መዳን አይቻልም። ሰው ኢየሱስን ማየት ከቻለ እውነተኛ ድነት ያገኘዋል። ከዛ ግን አንድ መቋጫ ልናገርና እንጸልይ። ምንድነው ኢየሱስ ለኔና ለናንተ በኖረበት እድሜ ምሳሌ የሚሆነው ካላችሁ ይቺን ቃል አንብብላችሁ 17:27 ላይ ማቴዎስ ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል፣ መጀመሪያም የሚወጣውን አሳ ውሰድና አፉን ስትከፍት አስታሴር ታገኛለህ፣ ያን ወስደህ ለኔና ስላንተ ስጣቸው አለው ይላል። መክፈል ነበረበት? አዎ። መስጠት ነበረበት? አዎ። ግን ደግሞ የላቸው። ስለሌላቸው ውሰድና አውጥተህ ምን በል ክፈል አለ ይላል ማለት ነው። ለማንኛውም ስሰበስብ ምን ላወራችሁ ፈልጌ ነው፣ የሰው ልጅ ትልቅ ውጥረት ውስጥ የሚገባው በምን ምክንያት ነው ካላችሁ ከኔ በላይ እናንተ አጥኑ። ቀውሱ የሚመጣው ወይ ራሳችሁን መቀበል ያቅታችኋል፣ ወይ ቤተሰባችሁን መቀበል ያቅታችኋል፣ ወይ የሥራ ፊልዳችሁን የገቢ ምንጫችሁን መቀበል ይከብዳችኋል፣ ወይ ደግሞ የምትኖሩበትን አገርና ከተማ መቀበል ይከብዳችኋል። በጣም አሳዛኙ ነገር አራቱም አይቀየርም። ጌታን አይቀየርም። አይለኛ የታምራት ጸሎት ብትጸልዩ ማዘር አትቀየርም። በነገራችን ላይ መዳን ነው የሚያድናችሁ። በጣም ነፃ ሁኑ። ፊልዳችሁን ተቀበሉ። እቺ ቸርች ካሁን በኋላ መፈወስ ካለባት ሰው ፊልዱን መቀበል አለበት። ፊልዱን የሚረግም ማህበረሰብ የትም አይደርስም። ጧትና ማታ ምሳውንና ራቱን የሚበላበትን ስራ እግዚአብሔሩ ጋር ያለ በረከት ከየት ይመጣል? አመስግኑና ተቀበሉ። ለዚህ ምሳሌ ሂዱና ኢየሱስን ቼክ አድርጉ። ሌላ ለመሆን ሲጥር አታዩ። መለወጥ መፈለግና መራገም በጣም ይለያያል። መለወጥ መፈለግና መሰልቸት በጣም ይለያያል። መለወጥ መፈለግ መጽሐፍ ቅዱሳዊ ነው። ስለዚህ ምንድነው አሁን ይሄን መሰለ ክርስቶስን ትምህርት አንስተ በዚህ ተደመድማለሁ ያላችሁኝ፣ እኔ ወደፊትም በዚህ ውጪ ሌላ መደምደም አልችልም። እናንተን መልአክ የማድረግ አጀንዳ አልተሰጠም፣ አትሆኑም። በእውነት ማናቸው ምንን ጨምሮ ብንለፋ ማናችንም እግዚአብሔርን ልንመስል አንችልም። ጥሩ ሰው ከሆንን ተሸለመን። የዚህ ቸርች ትልቁ ግብ ሰውን ጥሩ ሰው ማድረግ ነው። መልአክ የማድረግ አጀንዳ የለም። እዚህ ክርስቶስን ስታስቡ ለምንድነው ሰው መሆን ያስፈልገው ከተባለ እናንተ እንድታስቡልኝ የምፈልገው ነገር የመጀመሪያው መሞት እንዲችል ነው ያስፈልገን ነበር። ስለ መከራይስ የሚካፈለኝ ያስፈልገኝ ነበር። ለህይወቴስ ምሳሌ ያስፈልገኝ ነበር። አገልግሎቱ ምሳሌ ነው፣ እድገቱ ምሳሌ ነው፣ ከቤተሰቡ ጋር ያለው ነገር በሙሉ ምሳሌ ነው፣ አካሄዱ ምሳሌ ነው፣ ስራዬን ጨረስኩ ያለበት ነገር ምሳሌ ነው። ከአስከፈ ያደርግ የነበረው ነገር ራጋ ብለን ካጠናን ኢየሱስ ፍጹም ምሳሌያችን ነው። ለዚህ ነው ምን መሆን ያስፈልገው? ሰው መሆን ያስፈልገው። ስለዚህ የኛ የክርስትና ትምህርት ኢየሱስ ማን ነው ተብለን ከተጠየቅን ፍጹም አምላክ ፍጹም ምንድነው? ሰው ነው። እንቁም በእግዚአብሔር ፊት።